አንቺም እኔ እንድትርቅኝ አልፈልግም። ልጅ አለው ብለሽ ገና በ21 ዓመቴ ልጅ ወለድኩኝ አላለ። እኔ ምለው ማለት ነው የእውነቴ ነው ምላችሁ ታዋቂ ዩቲዩበር እድሜውን የሚናገር አይታችኋል? እስካሁን በትክክለኛ ከና ዓመተ ምሕረቱ ማለት ነው የሚናገር ዩቲዩበር አይታችኋል? የእውነት ወንድ ልጅ ኪሱን፣ ሴት ልጅ እድሜዋን አትጠይቁ ነው የሚባለው። ቢጠየቅም እኮ ቢነገርም እኮ ችግር የለውም። ይሄ የእግዚአብሔር የሰጠን ጸጋ ነው አይደል? ሴትም ሆነ ወንድ የእውነት ዩቲዩበር እኔ ትክክለኛ እድሜዋ ስትናገር ከና አርቲስቶች ማለት ነው በዩቲዩበር በታዋቂ ዩቲዩበር ከሴቶች እንትና ሳምሪ የጂጂክያ ልጅ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ? እግዚአብሔር ይመስገን። እንኳን አደረሳችሁ ለእናታችን ለማፍቅር ለቅድስት ድንግል ማርያም መታሰቢያው ቀን እንኳን አብሮ አደረሰን። እንዲሁም ሙስሊም እህቶቼ እንኳን አደረሳችሁ፣ ቤተሰቦቼም እንኳን አደረሳችሁ፣ እንኳን አብሮ አደረሰን እና ማለት ነው። ጨረቃዎቹ ትላንትና በልጅ ያለኝ ብሎ ብሩኬ የእውነት በጣም ተውኖታል። በጣም ማለት ነው አሳምኗታል ማለት አነጋገሩ ማለት ነው ድሮ ስናረፍድ ከትምህርት ቤት ከቆየን ወይም የሆነ ቦታ የሆነ ነገር ካበላሸን ምናምን እንደ ቤተሰቦቻችን ስንናገር በቃ ቃላቶች ይጠፉብናል። እየተንተባተብን ነበር የምናወራው፣ ብቻ እየፈራን ውስጣችን ፍራቻ እያደረብን ነበር የምናወራው ማለት ነው። አሁን እሱ የእውነት እንድታምነው ማለት ነው ያላደረገውን ጥረት አልነበረም፣ ግን አምነዋለች ብዬ አስባለሁኝ። ፊቷ ስታዩት ትንሽ እንትን እያለ ይመስላል፣ ግን ትላንትና ተመችተኛለች። የድሮዋ ሀይሚን አየኋት፣ የድሮዋ ትዕግስተኛዋ ፓፑላይት የምታወራዋ የትላንትናዋ የእውነት የድሮዋ ሀይሚን አየኋት እና በትላንትናዋ ፈተናዋ ላልፈዋለች። ታታድገዋለች ወይስ ትቆጠኛለች ብሎ ነበረ። ፈተናውን አልፏለች። ሆነም ቀረ ይሆን ብላለች እና ግን ደግሞ ይሄንን ሁሉም ቦታ የሚታየው ነገር ነው። በአንድ ቀን ስህተት በአንድ ቀን ብቻ አለ። ልጆች ከቦስ ሆስፒታል ራሱ ወልደው የሚጥሉ አሉ፣ ጥለው የሚወጡ አሉ። በነ ቆሻሻ ቦታ ኢቨን ራሱ እዚሁ ሳውዲው ማለት ነው በቆሻሻ ቦታ የተገኘ ስንት ልጅ አይተናል። ስንት ልጅ እንትን ላይ ሶሻል ሚዲያ ላይ ማለት ነው። እና ልጅ የእግዚአብሔር ጸጋ ነው። እግዚአብሔር እንደዚህ ሳትፈልጉት የሚመጣውን ልጅ ማለት ነው ስትፈልጉት ደግሞ በምንም በጭራሽ እንደማይሰጣችሁ እወቁት። ቢኮዝ እናንተ ሳትፈልጉት ወልዳችሁ የጣላችሁትን ልጅ በኋላ ሲስተካከልላችሁ ላይፋችሁ ሲስተካከል ልጅ ብትፈልጉት ብትለምኑ አይሰጣችሁ። ቢኮዝ የዛን ግፍ ማለት ነው። እና ልጅ በጣም 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 ማለት ነው እግዚአብሔር እናቶች ራሱ ሲመርቁን በምንድን ነው ትዳራችሁ በልጅ ይባርክላችሁ አይደለ የሚባለው። ልጅ ጸጋ ነው የእውነት ልጅ በስመ አብ እኔ እንጃ። እኔ በጣም ጥሎብኝ በጣም ነው የምወደው ልጅ ማለት ነው። ማሳደጋቸው ልጆች ራሱ እግዚአብሔር ይመስገን ኃይለኛ አይደሉም። ኃይለኛም እንዳልሆኑ በጣም ነው የምወዳቸው ቢሆኑም ማለት ነው። ልጅ ምንሆን ይጠላል? ምንም አይጠላም። እና ትምህርት ውሰዱበት፣ የሚጠቅማችሁ ነገር ውሰዱ ማለት ነው። ከፍቅር ስትጀምሩም ራሱ ማለት እንደዚህ ከምታደርጉ መድረሻ የት ጋር ድረስ ነው ብላችሁ ማሰብ አለባችሁ። መነሻችሁ አይደለም መጀመራችሁ አይደለም ማሰብ አለባችሁ፣ መድረሻችሁ ነውና የሰው ልጅ መጨረሻው ሲያምረውና እንደዛም ማሰብ አለባችሁ ብዬ አስባለሁኝ። በጣም ተውኑታል። እሷም ፈተናውን አልፋለች። በጣም ደስ ይላል። ያው እንግዲህ እሱ 4 ልጆቹ እግዚአብሔር ይባርክለት። እንዲያው ወልደው ተጋብተው ወልደው እንድናይ እግዚአብሔር ይርዳን፣ ይፍቀድልን ነው የሚባለው። የእውነት የነሱ ልጆች እስክናይ ድረስ ማለት ነው። እና ሁሌ እወድሻለሁ ነው የሚለው። እኔ እዚህ ጋር ጥያቄ ይሆንብኛል ሁሌ ማለት ነው። ሀይሚ እኮ ሁሉም ኦዲየንስ ነው የሚወዳት እና
እሱ ከነሱ ጋራ ነው ወድሻለሁ የሚላት። ለምንድን ነው አፈቅርሻለሁ የማይላት? ያው ፍቅር ሚዲያ የወጣ ነገር ስለማይበረክት ነው። አጨቅጭቁት። ማርያምን ነው የምላችሁ። ፍቅር እየወጣ ሶሻል ሚዲያ የወጣ ፍቅር በረከት የለውም። ልጁ ጠንቅቆ ያውቃል። ጠንቅቆ ማለት ነው። ፕራንክ ከዚህ በፊት ባረጋት ፕራንክ ማለት ነው ከሶሲ ጋራ ያደረጋትን ፕራንክ ላይ እኔ ጊዜው ሲደርስ እናገራለሁ ብዬ ነበረ። እንዳለ የእሷ ነው የገለጸላት፣ የእሷ ማለት ነው። እና ሶሻል ሚዲያ የወጣ ፍቅር በረከት የለውም። ማውጣት አልፈለኩም፣ ጊዜው ሲደርስ አወጣዋለሁ ብዬ ነበረ ያለው እንዳለ የእሱ ነው። እና ልጁ በጣም ብልጥ ነው የእውነት። የሰው ልጅ ሆድ ገብቶ ደም ሳይነካው የሚወጣ ልጅ ነው። ትንሽ አኩራፊ ነው። አኩራፊነቱን ደግሞ አምኗል። ወንድሞቼ የሚያኮርፋሉ ብሏል። እንግዲህ የዘር ነው መሰለኝ። ግን ኩርፊያ በጣም መጥፎ ነው። የምር ይቅርባቸው። ይሄን ማኩረፍ የሚችል ነገር ከሆነ ያስወግደዋል ብዬ አስባለሁ። እሷ ካስወገደች ማለት ነው። ሀይሚ ካስወገደች፣ ንዴቷ ምናምን ካስወገደች እሱ የሚያስወግድበት ምንም ምክንያት የለም። እሷ ትንሽዬ፣ ሁለቱም ልጆች ናቸው እኮ አይፈረድባቸውም። ልጆቹም አይደሉም ሆኖም ያው ከሌሎቹ ልጆች ናቸው። እንትን ማለት እንደዚህ በእንትን ፑሽ የምታደርጓቸው ልጆች አይደሉም። ነገ ከነገ ወዲያ እያወቁ ይመጣሉ ማለት ነው። ብዙ ቻሌንጅን አሳልፈዋል እና አሁን ደግሞ ወደ ቱይር እየገቡ ነው። እሱ ደግሞ ቼንጅታ ያላችሁ ማለት ነው። እና መጨረሻችን ያሳምርላችሁ። እመቤታችን ቅድስት ድንግል ማርያም በጣም ነው የሚወዳት፣ በጣም ማለት ነው። እንትን አለው ክላክሲካና ስላለው ነው ሳይለንት ያደረኩት። እንትኑ ድምፁ እንትን ብልላችሁ በጣም ነበረ ደስ የሚለኝ፣ ግን ደግሞ ያው ኮፒራይት ስላለ ለዛ ነው ሳይለንት ያደረኩት። እንግዲህ እመቤታችን ቅድስት ድንግል ማርያም እያሰብከውን ትፈጽምልን። እንዳው ይሄ ኩርፊያን ታስወግድልን። ኩርፊያ በጣም ይከብዳል። እና ሀይሚዬ እባክሽ አንቺ ተረጂው፣ አንቺ ወይ ልረዳሽ ወይ ተረጂኝ ብሏልና ተረጂው አንቺ። የሆነ ነገር ሲናደድ በቃ ወይም ጸጥ ማለት። ባለፈው አሁን አንቺ ሆድ ስትሆኝበት ነው ስልክ የዘጋው። ሁለታችንም መብረር ስላልቻለን የእሱ ምርጫ ምን ሆነ? ስልክ መዝጋት ማለት ነው። ይሄ ደግሞ በጣም ጥሩ ነው። ምንም እንትን የሚል ነገር አይደለም። እሷ ግን መዝጋቱ አልወደደችለትም። ለመታረቅ የፈለገችበትን ሲስተም ደግሞ